አንቺ ጋር ይሻላል ብዬ ነውና ከመጣን አንድ ወር ከምናምናችን ነው። ጓደኛችን ነው የሁለቱን ኩላሊቶቹ ፌል አድርገው በቃ እርዳታችሁን እየጠበቅን ያለ ነው። በጣም ታሞብና ልጃችን ላይ አጉል ሊሆን ነውና አንቺን እንጠይቅ ብለን ገብተን በፈጣሪ ስም የኢትዮጵያን ሕዝብ እንለምናለን። የቻላችሁን ያቅማችሁን አቡዳቢ ነን ያለነው የሕክምናውን ማስረጃ መላክ እችላለሁ። ለምን የመንግስት ሆስፒታል አይገባም? እምቢ አሉት። እንደ ውሻ ነው አመነቃቅሮ ያስወጡት። ሁላ አንድ ቀን ነው አለ። ምንድን ነው እዚህ አለሃሊያ ነበር የገባ ነው። እዛ በቃ 2 ቀን ምናምን ዲያሊሲስ አደረጉለት። ከዚህ በላይ ወደ ሀገሩ መግባት አለበት ምናምን ብለው ነው እንትን ሪፈር ያደረጉት። አሁን ከብዶናል። ልጃችንም ላይ ገንዘብ የለም። እንትን አልኤን ሆስፒታል እኮ አለ። አልኤን ሆስፒታል ማንኛውም ህጋዊ ሰው እንደዚህ አይነት ከባድ በሽታ ሙዚቃውን እንዴት ዘጋዋለሁ ወንድሜ? ብሮ ሚውዚክ ሳይለንት ፕሊዝ ዋን ታይም። ኦኬ እሺ፣ ይቅርታ በጣም የገንዘብ አይደለም ብላችሁ ስለጻፋችሁ ነበር እኔ ያስገቧችሁ። በእርግጥ ግን ኢማራት ላይ አልኤን አልቱማ የሚባል ሆስፒታል የመንግስት ሆስፒታል እንደ ካንሰር እንደ ኩላሊት ፌል ትልልቅ ህመም ያለባቸው ሰዎች በነፃ ነው የሚያክመው መንግስት። ለምን እዛ ሆስፒታል አልሄዳችሁም? አቡዳቢ ነን ያለነው፣ ገንዘብም እጃችን ላይ የለም። በቃ አቡሉነናል። አሁንም ይሄው ሁላ መድኃኒት እያሳመም ነው። አይ መድኃኒት አታሳይ፣ ይገጋብኛል። መድኃኒት እንዳታሳይ እኮ አልቱማ ሆስፒታል ለምን አትሄዱም? ነገ ጠዋት አልቱማ ሆስፒታል አልኤን። አልቻልንም፣ አቅሙ የለንም። አሁን ወደዛ ለመሄድ አቅሙ የለንም። እዚህ አቡዳቢ ላይ አሁን ያልጠየቅነው እንትን ቦታ የለም እና እስኪ እንጠይቅላችሁ ተብሎ አቡዳቢ አልኤን ለመሄድ የታክሲ የሌላችሁ? የታክሲም የለም። በቃ እዚህ ችግር ላይ ነን ያለ ነው። ስለዚህ የሚያደርሳችሁ ሰው ልፈልግ ከአቡዳቢ ተዋም ሆስፒታል። አዎ እዛ ቢያንስ ማን እንትን ይለናል። አሁን እንትን ካሉን እዛ መሄድ ከቻልን ማንን ማናገር እንችላለን? አቡዬ ኖ የታመመው ሰው ብቻ ነው በር ላይ የሚተወው። እዛ ሰው ካለ አያስገቡም። ኦኬ የታመመ ሰው ብቻ። እሺ ጋይስ ከአቡዳቢ ነገ አልኤን እነሱ ካሉበት አቡዳቢ አልኤን ተዋም ሆስፒታል የመንግስት ሆስፒታል ነው። ትልልቅ ታማሚዎች እንደ ካንሰር እንደ ኩላሊት ፌል ያደረገባቸው ሰዎች መንግስት በነፃ የሚያክምበት ሆስፒታል ነው። ግን ሰው ያለውን ሰው አያክሙም በነፃ። ስለዚህ እነሱ አሁን የታክሲ የለንም ነው እያሉ ያሉት። ነገ አሁን ኦልሬዲ መሽቷል። ነገ ሊወስዳቸው የሚችል ሰው ይኖራል ከአቡዳቢ አልኤን። እኔም ትናንትና ሄጄ ነበር። አላህ ከሪም ማን የወሰደሽ? መኪና ካለሽ ልትወስዳቸው ትችላለሽ። ተዋም ሆስፒታል ራሱ አምቡላንስ የለም እንዴ? ቴንክ ዩ ሶ ማች። እንዴት አላሰብኩትም። እውነትሽን ነው። አዎ በጣም ጥሩ ሀሳብ። አምቡላንስ ጠርተውለት በአምቡላንስ ይገባ እነሱ ጭራሽ ጥፍት ማለት እዛ አለመሄድ። እሺ ለምን አምቡላንስ አጠሩለትም? ቤት ውስጥ ያላችሁ ሰዎች እኛ አሁን አምቡላንስም ጠርተን እዚህ ሕክምናም ተደርጎለት ነበር። ሀቡዬ አሁን ምን መሰለሽ ግራ የገባን ካምፓኒ የመጣበት ካምፓኒ ታክሲ ካምፓኒ ነው። በቃ ከዚህ በላይ ማሳከም አልችልም። በሰኞ ወደ ሀገሩ ይገባል። አልገባክም። ኦኬ እሱ የኢማራት መንግስት በነፃ እንዲያክመው ካምፓኒም ሰውም ማንም መኖር የለበትም። ታማሚው ብቻውን ነው ሆስፒታል መግባት ያለበት። ብቻውን ከገባ ብቻዬን የመጣሁት ካለ መንግስት ያክመዋል። በጣም ብዙ ኢትዮጵያኖች አሉ። ተዋም ሆስፒታል አልኤን የመንግስት ነው። ሰው የሌላቸውን ሰዎች መንግስት በነፃ የሚያክምበት ሆስፒታል ነው። ኦኬ ገባ? ስለዚህ ስለ ካምፓኒ አይወራም፣ እዛ ጋ ስለ ሰው አይወራም። እሱም ብቻ ድሮፕ የሚያደርግልን ሰው ነው የምንፈልገው። ወይንም ከአቡዳቢ አልኤን አይመጣም አምቡላንስ። አቡዳቢ ሆናችሁ ከጠራችሁ ግዴታ አልኤን መሆን አለባችሁ። ከአቡዳቢ ሆናችሁ ከደወላችሁ እዛው የአቡዳቢ ብራንች አምቡላንስ መጥቶ እዛው አቅራቢያው ሆስፒታል ነው የሚወስደው። ስለዚህ ግዴታ ተዋም ሆስፒታል በር ላይ ነው መገኘት ያለበት ይሄ ልጅ። ገባችሁ? ኦኬ የሚወስደው ሰው የታክሲ ልስጠው። እሺ ቤዛዬ ስጪው በእናትሽ የታክሲ። ቤዛን ኢንቫይት አድርጉልኝ ፕሊዝ። የአምቡላንስ ቁጥር ይስጡት። አይ አምቡላንስ እዛው አቡዳቢ ሆኖ ከጠራ አቡዳቢ ያለ አምቡላንስ አቅራቢያ ያለ አምቡላንስ መጥቶ አቅራቢያ ያለ ሆስፒታል ነው የሚወስደው።
ሌላ ሆስፒታል ደግሞ ከወሰዱት በነፃ አያክሙም። ተዋም ሆስፒታል አልኤን ያለው የመንግስት ሆስፒታል እዛ ብቻ ነው በነፃ የሚያክሙት። እዛ ብቻ ትልልቅ እንዲህ ካንሰር፣ ኩላሊት ፌል ምናምን ትልልቅ ህመም ያለባቸው ሰዎች ማንም እንደሌላቸው ነው እዛ ብቻቸው እንደሌለባቸው። ቤዛ ኢንቫይት አድርገንሻል፣ ግቢ። ኢንቫይት አድርጌያታለሁ ቤዛን እኮ ፕራይቬት ነው አካውንቷ። እኔ ግን ኢንቫይት አድርጌያት ነበር። ከምኔው ፕራይቬት ሆነ? እሺ ወይ የታክሲ መስጠት የሚችል ወይ ደግሞ በመኪና ያለው ሄዶ ፒክ አድርጎ ከዛ ከአቡዳቢ አልዐይን ተዋም ሆስፒታል የሚያደርሳቸው ሰው። ጓደኛዬ እዛ ነው የምትታከመው ካንሰር። እሺ ኤደን ተዋህዶ ጓደኛሽን ማን የወሰዳት? መኪና ነው የምንፈልገው፣ ወይ የታክሲ ከበር የሚያደርግ ወይ መኪና። መኪና ያለው ሰው ፒክ አድርጓቸው ነገ አሁን ስለመሸ እሱን ድሮፕ የሚያደርገው እዛ በርጋ። እሺ ወይ የታክሲ ከበር የሚያደርግ ሰው ሀቡዬ ሳሪ ቤት ይግባሃቡ። ኦኬ ሳሪ ቤት አይጠፋም እዛ የታክሲ ወይ የሚወስደው ሰው። እስቲ ሱሱ ሳሪ ቤት ግባ። እስቲ ሳሪቲ ጋ ሂድ። ምናልባት እዛ ከአቡዳቢ አልኤን የሚያደርሳችሁ መኪና ልታገኙ ትችላላችሁ። ሀቡ ታክሲ ሞልቷል እኮ። እሺ ታክሲ ወይ የታክሲ የሚችል ወይ መኪና ያለው የሚወስዳቸው። ሃው ማች ፎር ታክሲ በፓውንድ ፕሊስ። ኢሊናዬ ኢሊኖር የታክሲ ከአቡዳቢ አልኤን 200 ድርሃም ይሆናል። 200 ድርሃም ይሆናል። ሶሪ በስተት ነው። 400 እሺ 260 ይሆናል። 280 ኦኬ። እንደዛ ከሆነ በቃ እስከ 300 ድርሃም ብናገኝ በታክሲ ከአቡዳቢ አልዐይን ተዋም ሆስፒታል በር ላይ ስንት ነው ታክሲው በዶላር ማሪ? $100 ልጆቹ መመለስ ያስፈልግ እንዴ? እነሱ አይሄዱም እኮ ብቻውን ታማሚውን ብቻ ድሮፕ ማድረግ ነው በር ላይ በቃ በር ላይ። ከዛ እሱ በር ላይ ድክም ይላል አውቆ፣ ባይደክመው እንትን ባይልም አውቆ እንዲህ ይላል። ድክም ሲል እነሱ ወስደ ያስገቡታል። ብቻዬን የመጣሁት ነው የሚለው። ሌላ ሰውማ አብሮት አይሄድም። ለዛ ሀበሻ ታክሲ ነው የምንፈልግ። ፔፓል ፕሊስ ላኪልኝ ሀቡ ልላክ። እሺ ፔፓል እነሱ ይኖራቸዋል። ከእናንተ ውስጥ የታክሲውን ለሚልክ ሰው እንዴት ልላክ? አዜብ እንዴት እናርግ? ኦኬ አዜብ አይ ዊል ጊቭ ዩ ፔፓል እና ከዛ እኔ ወደ ማን ላስገባው? ወደ ሪም ላይቭ ላይ ናት ጋይስ። ሪም በቃ ሪምን መጠየቅ አይጠበቅብኝም። እኔ ተማመንባታለሁ። እሺ አንቺ በፔፓል አስገቢው፣ እኔ ወደ ሪም አስገብቼ ሪም ትሰጥልኛለች። እሷማ አልዐይን ስለሆነች እንደውም ለባለ ታክሲው ሪም ትሰጥልኛለች። በቃ ላይቭ ላይ ከሆነች ተዋት፣ ስራ እንዳናስፈታት ምን መጠየቅ አይጠበቅብኝም። ኦኬ አዚ የአዚን ቁጥር ተቀበይና መስዬ ላኪልኝ በውስጥ ያዜብን። ኦኬ ስለዚህ ፔፓል የለኝም በባንክ። ፔፓል የጠየቅሽው አንቺ ነሽ እኮ አሁን አይደል አዜብ? እሺ መስዬን ፎሎ አድርጊያትና አዜብ ለመስዬ በውስጥ ቁጥርሽን ላኪላትና ፔፓል ከሌለሽ በባንክ ከሆነ የምትፈልጊው በባንክ አይደለም። ኦኬ ታዲያ ማነው አሁን ፔፓል የጠየቀው? ቤዛ። ኦኬ ቤዛ ሴንድ ሚ ዩር ነምበር አይ ዊል ጊቭ ዩ ፔፓል። ሴንድ ዩር ነምበር ዊዝ ቤቲ። ቤትዬ ከቤዛ ነምበሯን ተቀበልሽ በዋትሳፕ ላኪልኝ እና አዜብ ኢፍ ዩ ዋነ ሰፖርት ጊቭ ዩር ነምበር ቱ መሲ እና ባንክ አካውንት ልክልሻለሁ። የሪምን ባንክ አካውንት ልክልሻለሁ። ታስገቢያለሽ። ሪም ወስዳ ትሰጣለች።
ለታክሲው ትከፍላለች። እና ነትዬ ግቢና ሳሚ ማነው ሳሚ ነው ስሙ የታማሚውን ስልክ ይላክልኝ። ሳሚ የታማሚውን ስልክ ላክልኝ ፕሊዝ፣ ስልክ ቁጥሩን አሁን እልክልሻለሁኝ። አቡዬ ግን እንትን እያለ ነው ችግር አያመጣም ወይ? ካንስሌሽን እዚህ ካንስል አድርጎኛል ኦልሬዲ። ሰኞ ፍላይት ታደርጋለህ እያሉኝ ነው ወደ ሀገር ብሎኛል አለ ካምፓኒው። ትኬት ቆርጦለታል ካምፓኒው። ትኬት ቆርጧል እንዴ? ሰኞ ነው የምንቆርጥልህ። በቃ ሰኞ ወደ ሀገር መግባት አለብህ ያሉት ነው። እዚህ በቃ የሚያወጡትን አውጥተው እነሱ በቃ እንደዚህ ነው ያሉት ምላሽ የሰጡት። ታዲያ ትኬት ካልተቆረጠ ኬት አግኝተው ይቆርጡለታል? እሱ ሆስፒታል ገብቷል፣ ኬት ያገኙታል? ትኬት ሰኞ እርግጠኛ ታደርጋለህ? ጨርሷል። በቃ ለማንኳቸው እኔ እንደውም እየሰራው ልታከም እየሰራ መታከም ማትችል አይሆንም። ድምፁን ትሰሚዋለሽ አቡዬ? እየሰማሁት ነው። አዎ እየሰማሁት ነው። ለመንኳቸው እየሰራው ልታከም ብዬ እምቢ አለ። ካምፓኒውን እኮ መንግስት አያስገድደውም። አዩና መስራት አትችልም፣ ታክሲ ከባድ ስራ ስለሆነ ቀጥታ ወደ ሀገርህ ነው የሚሄዳሉ። ደግሞ 10 ቀን ነው መቀመጥ የምትችለው። በ10 ቀን ውስጥ ዲያላሲስ ማድረግ አለብህ። ስለዛ በፍጥነት ሄደ ዲያላሲስ አድርግ ነው ያሉኝ። ስለዚህ ሰኞና ሰኞን ጨርስልሃለን ነው ያሉኝ። ስንት ጊዜ ነው ኢማራት ከመጣክ? ወር ከ10 ቀን ምናምን። ታዲያ ታማሚ እየሆንክ እያወቅክ እንዴት መጣክ? አይ በፍጹም እዚህ ከደረስኩ በኋላ ነው እንጂ በጣም ጤነኛ። እዛም ቼክአፕ ነበረኝ ቪዛው ከመሰራቱ በፊት። በዚህ ፍጥነት በአንድ ወር ውስጥ የሰው ልጅ እንዴት ነው በአንድ ወር ውስጥ ኩላሊት ፌል አድርጎ ዲያሊስ ማድረግ አለብህ? እንዴት እንዲህ ፍጥንጥንጥንጥና አለ ነገሩ? ያው በጣም የሰይጣናዊ አሰራር ነው መሰለኝ፣ ያልገባኝ። እንደዛ ከሆነ እውነትም ኩላሊት ፌል ላይሆን ይችላል፣ ተሳስተው ሊሆን ይችላል። ወይ እውነትም እንዳለው ካምፓኒው አገር ግባና አገር ቤት ሄደህ ሙሉ ቼክአፕ አድርግ። እሺ እሺ። እንዴት በዚህ ፍጥነት በአንድ ወር ውስጥ ሙሉ ጤነኛ ሆነ መተህ በአንድ ወር ውስጥ ኢማራት ላይ ሁለቱም ኩላሊት በአንድ ወር ውስጥም ሳይሆን 1 ሳምንት ነው ያመመኝ። 1 ሳምንት ነው። በዛ ሳምንት ውስጥ መጨረሻው በታመምኩ በሳምንት መጨረሻ አካባቢ ነው ሆስፒታል ሄጄ ሳይ ፕሬሸር 200 ምናምን ነው። ለምንድን ነው እንደዚያ ነው? ጨጓራ ነበር የሚያመኝ። ጨጓራ እያመመክ እንዴት 200 ምናምን ፕሬሸር ይሆናል ብለው ቼክ እስቲ ኩላሊቱን ቼክ አድርጋሉት። ሲሆኑ ፊቴ ጎርብጥብጥብጥ ብሎ ነበር። ኩላሊት ሲያደርጉ ኩላሊቱ ዴድ ሆኗል አሉ። ዲያሊሲስ አደረጉልኝ። ከዛና አዩ በቃ የሞተ ኩላሊት ነው ኦልሞስት። ስለዚህ ካምፓኒው ከከነሰለክ ህጋዊ ያልሆነ ሰውን መንግስት በነፃ ህክምም ተዋም ሆስፒታል ህጋዊ ነኝ ስላልከኝ ነው። እኔ ጓደኛክ ነው ምስል አልሃሊያ ነው ሆስፒታሉ። ሌሎቹ አንቀበል ወንድም ያልሃሊያን ተወው፣ የግል ነው። እኔ የማወራው ስለ መንግስት በነፃ ከባድ ህመም ታማሚዎች የሚታከሙበት ተዋም የሚባል ሆስፒታል አልአይን ላይ የሚገኝ አንድና አንድ ነው ያለው። ተዋም አልአይን ላይ ካንሰር ታማሚዎች፣ ኩላሊት ታማሚዎች ህጋዊ ሰዎችን መንግስት በነፃ የሚያክምበት ሆስፒታል ነው። ካምፓኒው ካንስሌሽን ከሰጠ ከተከነሰልክ ኦልሬዲ አንተ ህገወጥ ነህ ከሀገሩ ላይ። ስለዚህ ካምፓኒው እንዳለው ሰኞ ወደ ሀገርክ መመለስ አለብክ ማለት ነው። ኢትዮጵያ ገብተክ ሙሉ ምርመራ አድርግ። ምናልባት እነሱ እንዳሉት ኩላሊት ፌል ላይሆን ይችላል፣ ሌላም ነገር ሊሆን ይችላል። እና አንድ ወርክ ገና ከሆነ እኔ ብዙ አመት የቆየክ መስሎኝ ነበር ኢማራት ላይ። እንደገና ደግሞ የኢማራት አይዲ ካርድ ያለክ መስሎኝ ነበረ። አይዲ ወጥቶልኛል፣ ኢንሹራንስ ወጥቶልኛል። ግን ኢንሹራንሱ ከቨር አላደረገውም። ካምፓኒው ነው ያሳከመኝ አሁኑ እንጂ ኢንሹራንስም አይዲም አለኝ ወጥቶልኝ ነበር። ያ ግን ሄደህ ከሀገር ቤት ድጋሚ ብትመረመርና ቁርጡን ብታቅ ጥሩ ነው። እሺ እሺ እሺ። እና ሰኞ ኦልሬዲ ካንስሌሽኑ እጅግ ላይ አለ ወይንስ ገና ሰኞ ትኬት ነው የሚቆርጡት? አዎ ሰኞ ሁሉን ነገር እንጨርሳለን። ዶክተሩ በ10 ቀን ሳይሞላው እዛ ያለው ዶክተር እንዲያየው ብሎ ነው የጻፈልኝም ለእነሱም ለማኔጀሩ የነገረው እና እንደዛ ብሎ ለማኔጀሩ ስለነገረው እንጨርስለታለን አለ። በቃ ሰኞ እንጨርስላለን ሰኞ ነው አሉኝ። ኦኬ ስለዚህ ማለት ነው ቆይ ካንስሌሽን እጅግ ላይ አለ ወይንስ ሰኞ ትኬቱ ነው እኮ አልከኝ ቅድም። ካንስሌሽን ተሰጥቷል አልተሰጠክም? አልተሰጠኝም። አንድ ላይ የሚጨርሱት መሰለኝ።
ኦኬ ሰኞ ካንሰሌሽን እና ትኬት ሊሰጡክ ነው ወደ ሀገር ቤት ሊሸኙክ። ኦኬ ሶ ሰኞ ካንሰሌሽን የሚሰጡት ከሆነ እነሱ ሰኞ አንተ እሑድ ሆስፒታል ገብታ ሰኞ ብትከነሰል ሆስፒታሉ ካንሰል የተደረገን ሰው አያክምም። ኢማራት ውስጥ ነዋሪ የሆነን ሰው ነው የሚያክመው። ስለዚህ ሜቢ ሀገር ቤት ገብተህ ድጋሚ ምርመራ ብታደርግና እውነተኛውን ያለውን ነገር ብታቅ ጥሩ ነው። እሺ ነገ ሐኪም ቤቱን ሄደህ ትሞክራለህ ካለን ድንገት ካምፓኒው ሐኪም ቤት ሬጅስተር ስታደርግ ሲስተም ላይ ሲገባላቸው በቃ ሕክምና ጀምሯል ብለው ካንሰሌሽኑን ከተውት ድንገት፣ ምክንያቱም እነሱ አይከፍሉም እኮ የመንግስት ነው ሆስፒታሉ፣ መንግስት በነፃ ነው የሚያክመው። ሜቢ አንተ አስብበትና መግባት ከፈለክ ነገ ሄደክ ታዋም ሆስፒታል ትገባለክ። የታክሲ ነው ከአቡዳቢ አልኤኒ ታክሲ ይኸው የሚሸፍን ሰው አግኝቻለሁ። የታክሲውን ቃላቸውን አክብረው ካስገቡ የታክሲውን። እሺ ስልክ ቁጥርህን ላክልኛ እንዴ ለመስዬ ራስህ የታማሚውን የሌላ ሰው ስልክ አልፈልግም፣ ያንተን ዋትሳፕ ያለው